ቅረጽ ዘማ በዚህ ቅረጽ። እሺ ተካም በደንብ እያስገባ አስተውል። ላይቱ ግን ለቆ ነው ራሱ ላይቱ በፀሐይ እኮ ላይ ብዙ ማያስፈልግ Kajami. ሁለቱን አንድ ላይ ለማድረግ
Sabar kapital sabar. Ini sabar kapital lagi. Sabar.
ጓሽን ያዘውና ሲፈልግ ተተዋል ወደዚህ ጋር ልቀቁትና ካሜራ ልቀቁ። ሲኞ ካሜራ ነው ወይ ወደዛና ወደዚህ ሴቶቹ ወደ ታች ለቋል። ምክንያቱም ካሜራው ስራ ይስራ። ልቀቁታል። በዛው ጋር መሆን ትችላላችሁ። እዚች ጋር ትንሽ ዝቅ በሉ። ካሜራውን ልቀቁት። ያኛውን ካሜራ ልቀቁት። ትንሽ ዝቅ በሉ። አንዴ ጠጋ በሉ። አንዴ ወደዛ ካሜራው እዚህ ጋር ላችሁ ቁሙ። እዛው እናንተ ቁሙ። ትንሽ ጠጋ በሉ። ጠጋ በሉ። ያለን ፕሮግራም አጭር ስለሆነ ዛሬ የመጨረሻው ስላልሆነ ካሜራ የላይኛው ታሪክን ያለገር ስናወጣ ጀበና አውጥተን ቦታ ሞልቶናል። ዛሬ ታሪኩ ጋር እግዚአብሔር አምላክ
እያንዳንዳችን ድካም የእያንዳንዳችን ጸሎት የእያንዳንዳችን ሀሳብ ተቀብሎ እያለቀስን አፍርሰን እያለቀስን ጀምረን ዛሬ ወደ ቦታው እንድንመለስ ፈቅዶልናል። የፈቀደልን አምላካችን ስሙ ከጥንታች ዓለም የተመሰገነ ይሁን። ካሜራ እዛ ጋር ሌላ ካሜራ ስላለ እንግዲህ ገበሬው ላለው የእግዚአብሔር ዳዊት ዘሬ ሲዘራ እያለቀሰ ሟይ ትንሽ ጠጋ በሉ። የዘራው ዘር አፍርቶ ፍሬያማ ሆኖ እሸቱን ሲያይ አጭዶ ከምሮ ወደ ቤቱ ሲመለስ በደስታ ይመለሳል ይላል። ዛሬ እኛ የሆነ እንደዚህ ነው። ትናንትና ይጨረሳል ብለን አልገመትንም። በእውነት ሲጀመር ሲፈርስ ያስደነግጣል። ሁላችንም ደንግጠናል። ሁላችንም ደንግጣችኋል። ሊጨረስ ይችላል፣ ላይጨረስ ይችላል፣ እንደርስበት እንችላለን፣ ላንደርስበት እንችላለን። ይህ ሁሉ ሀሳብ ነበር የላችን። ነገር ግን እግዚአብሔር ቸርነት መልካም ፈቃዱ ሆኖ ቸርነት ወስዶልን ዛሬ ጨርሰን ይህን ቤተ ክርስቲያን ከዚህ አድርሰን እና ብርዱ ገደለን ዓመት ከምንጠብቅ በሩ ከተዘጋ ገብተን ብናገለግል ብናስቀድስ የሚል ጥያቄ ከእናንተ ስለመጣ በአንድ ዓመትም ሆነ ቀጣይ ያለውን እስክንጨርስ ድረስ እሺ ብለን በዚህ ምክንያት ነው ዛሬ ታቦትን ያስገባ ነው። ለማንኛውም ነገር እግዚአብሔር አስጀምሮ እዚህ ላደረሰን አምላካችን ስም የከበረና የተመሰገነ ይሁን። እንግዲህ አጠር አድርጌ ነው የምነግራችሁ። የምነግራችሁን ነገር ተናግሬ እዚያ በኋላ መላከ ገነት ቀሲስ ምስጋና ወርታው እሳቸው ሚሏችሁ ይኖራል። እኔ እስካሁን ድረስ ቤተክርስቲያኑን ከጀመርነው ልክ ጀምረን እስካሁን ድረስ ካለንበት ዘመን 5 ዓመት ነው የጨረሰው። ምናልባት አንዳንድ ሰዎች 7 ዓመት ቆይተናል የምትሉ ካላችሁ ተሳስታችኋል። የቁጥር ስህተትም ካለ ሊታረም ይገባል። 2012 ግንቦት 10 ነው የጀመርነው። 2017 ግንቦት 29 ቀን ነው የመለስነው ማለት ነው። 5 ዓመት ከ19 ቀን የጨረሰው። በዚህ መካከል ውጣ ውረድ ነበር። አዎ አንዳንድ ልዩነቶች ነበሩ። አዎ ብዙ ነገሮች፣ ፈተናዎች ገጥመውን ነበር። በእውነት እኔ ከአዲስ አበባ አንስቶ ወደ ስለመምጣት ገንዘቡ መለመኑ ብቻ አይደለም፣ ምዕመናንን ማስቸገር ብቻ አይደለም፣ ሕይወቴንም እየሰዋሁ ነው መጣ የነበረው። በጭቃ በክረምት 2 ጊዜ መጥቻለሁ። መንገዱ ሰላም ባልሆነበት ሰው ይደረጋል ይሆናላችሁ እየተባለ እግዚአብሔርን በማመን በእውነት ማንም እየተቃወመ መጥቻለሁ። እግዚአብሔር ረድቶኝ ጻድቁን ረድቶን ይህን ስራ ሰርተናል። በእኔ የእናንተን ጉልበታችሁ ሳይቆጠር የእናንተ ያወጣችሁት ለባለሙያ ገንዘብ ሳይቆጠር እኔ ያወጣሁት ብቻ እስካሁን ድረስ ተጀምሮ እስካሁን ድረስ ስንት ደርሷል ማለት ነው? 2,600,320 ብር ወጥቷል። 2,600,320 ብር እስካሁን ድረስ ወጣ። ለዚህ ለህንፃ ለማንኛውም ማቴሪያል ማለት ነው እና የእናንተ አሸዋ ወደ ገንዘብ ቢመነዘር ድንጋዩ ጠጠሩ ቢመነዘር እዚያ በላይ ሩቅ ነው። በእውነት ወደ ገንዘብ አሁን ጠጠር ብንገዛ አሸዋ ብንገዛ በጣም ከባድ ነው። ግን እግዚአብሔር ቸር ነው። አሸዋም የበራችን ነው። ከአጃመት ወስደው ይሰራሉ። እናንተ ዕድለኞች ናቸው። እዚሁ የበራቸው ድንጋዩ እዚሁ ነው። ጠጠሩን ራሳችሁ ቀስቅሳችሁ እንግዲህ 2 እጅ ድንጋይ ጠጠር ላይ መጥቶ ከሆነ እጆቻችሁ ላይ እያረፈ መዶሻ በእውነት ዋጋ ከፍላችሁ ሰርታችኋል። የነውሳ ጋር ያደርግላችሁ ነው ብለው ነው ዛሬ የመጣሁት። እንግዲህ ያስገባሁን ያወጣሁን ታቦት አስገባ ብላችሁ በእናንተ ትእዛዝ እንጂ ዛሬ ለመምጣት ፍላጎት እንዳልነበረኝ ብዙ ነገር ታውቃላችሁ። ከኢኮኖሚ ጀምሮ እስከ መንገዱ ሰላም መታጣት ድረስ በጣም ከባድ ነው፣ በጣም ከባድ ነው እና በእውነት እግዚአብሔር አንደበቴን ባርኮ ይህ አንደበት የደከመው አንደበት ይህ የደከመው አንደበት በምዕመናን አእምሮ ላይ አድሮ ምዕመናን ያላላዩት ቤተክርስቲያን ላላያችሁ ምዕመናን እንደናንተ እኔ ናኝ ወገኖች ናቸው፣ ምዕመናን ናቸው፣ ድሆች ናቸው፣ ምንም የላቸውም። ታቦቱ ስለሰሚ ነው። 450 ዓመት በላይ ዕድሜ ያስቆጥረዋል። በራ ላይ ወድቆ ማንም ጧፍ እንኳን ይዞ የሚሄድ ሰው የላቸውም ብዬ የኔን አንደበት እግዚአብሔር ባርኮ በሰው ጆሮ አስማምቶ አስገብቶ ስራ ሰርቷልና አሁን እናንተንም አበርትቶ እኔንም አበርትቶ ከዚህ አድርሶ የፍጻሜ ላሳየን አምላካችን እስኪ አንድ ጊዜ አመስግኑት። አምላካችን
አሁንም ይደገማል። ለእግዚአብሔር ነው፣ ምስጋናው ለእግዚአብሔር ስለሆነ ማለት ነው። ይደገማል። ለታላቁ አባታችን ለጻድቁ በጣም ለመናኙ አባታችን ወገናቸውን ሀገራችን ጥለው መጥተው በሰው ሀገር እግዚአብሔር ያከበራቸው ለእኒህ ታላቅ አባት ለጻድቁ ለአቡነ አረጋዊ አጨብጭቡላቸው። እንግዲህ 2,600,320 ብር ለእናንተ ቢካፈል እናንተ ብታወጡት ምን ያህል እንደሚደርስላቸው አስቡ። ይሄን እናንተ አውጥታችሁ ስሩት ብትባሉ ይከብዳል አይከብድም? ይከብዳል አይደለም? ከባድ ነው። 2,600,000 አውጥተን ለመካፈል ይህን በእያንዳንዱ ገበሬ ብናካፍል በጣም ብዙ ብር ነው። ስለዚህ ከኪሳችሁ እንዳይወጣ የእናንተ ኪስ ነው የታደግኩት ማለት ነው። የእናንተ ሕይወት ነው የታደግኩት። ይህንን እኔ አይደለሁ፣ እግዚአብሔር ቸርነት ነው። እግዚአብሔር እርቶ ነው የታደጋችሁ እግዚአብሔር ነው። ግን ይህ ምክንያት ነው። ስለዚህ ከዚህ በኋላ የሚቀረን ደግሞ እንደምታዩት ይሄ እንጨቱ ፍትት እንዳለ ነው። ዝም ካልነው ነገ አሽኮኮ ይወጣል፣ አሽኮኮ ያራበታል፣ የሌት ወፍ ያራበታል፣ ብዙ ነገሮች ይሆናል፣ ይቆሻል። ውስጥ የምታዩት ያማረው ቀለምን ይቆሻል። አሁን ከሰራ ነው ይልቅ ወደፊት ያለው ይጠብቀናል፣ ብዙ ነገር ይጠብቀናል። ወደፊት ለምሳሌ አሁን ይህንን ነገር ለመስራት ከእናንተ ይልቅ እኔ ዋጋ ከፋይ ነው። ኮርኒሱ ብቻ በትንሹ ኮርኒሱ ብቻውን ከ1,500,000 ብር ያላነሰ ይጨርሳል። ኮርኒሱ ብቻውን እዛ በኋላ መቼስ ኮርኒስ ሰርተን ወለሉን ሳናነጥፍ አንመጣ። የምታዩት ነው። ስትገቡ ዛሬ እንኳን እግራችሁ እንዴት እንደቀዘቀዛችሁ እናቶች አባቶች ታውቃላችሁ። ሁለተኛው ደግሞ ድምፅ ማጉያና መብራት ከሌለው የቤተ ክርስቲያን ዋጋ የለም። የቤተ ክርስቲያን በመሀል ከተማ በዞን በወረዳ የሚሰራ ቤተ ክርስቲያን ነው። እድለኞች ናችሁ። እግዚአብሔር አከናውኖላችሁ እናንተንም አነሳስቶ ልዩነቶችን በጊዜ እግዚአብሔር እያስወገደ ሰይጣን ምክር ያደርጋል። ብዙ ጊዜ ላይ ነው እኔም ከፍቶኝ በጣም የሚወረወር ነገር አለ። እናንተም የሚከፋችሁ የሚሆን ነገር አለ። ትንሽ ምክንያት ተይዞ ለጠብ የሚጋብዝ ነገር አለ። መቼም ሰይጣን ያልገባበት ጊዜ የለም። እስካሁን ድረስ አሁን እስከ ጾማ ግማሽ ድረስ ነው። ግን እግዚአብሔር አምላክ ምንድን ነው ያለው? እግዚአብሔርን እሺ በሉት፣ ሰይጣንን ግን እምቢ በሉት ነው የተባለው። ሰይጣንን እምቢ ብለን መጨረሻው ጨርሰን እግዚአብሔር ልናመሰግን ፈቃዱ ይሆንልን። በእኔ በኩል አገራን ለቀጣይ የማስተላልፍላችሁ መልእክት ምርቃት እናስመርቃለን። እግዚአብሔር ቢፈቅድልን ቢያደርሰን የእኛ ሀሳብ ነው። ምርቃት ስናስመርቅ ያው እንደምታውቁት እንግዶች ይኖራቸዋል። ለእንግዶች የሚሆን ነገር ያስፈልጋቸዋል። ሁለተኛው ኮርኒሱ ሲሰራ እንጨት ያስፈልጋል። ከእናንተ ነው እንጨት። የአናጢ ደሞዝ አልጠይቃችሁም፣ ጨርሰናል። ኮርኒሱ ግን እንጨት አልጋ ተሰርቶ ነው ኮርኒስ የሚሰራውና እሱን ያስፈልጋቸዋል። ከአሁኑ ጥንቃቄ ማድረግ ያስፈልጋል። ከዚያ በተረፈ ለ3 ሳምንትም ሆነ ለ1 ወር ብትጠየቁ የሰራተኛ ቀለል ከዚህ ውጭ አትጠየቁ። ይህን ግን ከወዲሁ እናንተ ተዘጋጅታችሁ በደንብ ተዘጋጅታችሁ ጠብቁ። ልማታችሁን አልሙ፣ በርቱ። እንቅፋት የሚሆናችሁን አንዱ ናችሁ። ባለፈው እንደታገላችሁት አንዱ ናችሁ። እንቅፋት የሚሆነውን አካል ታገሉ። ምክንያቱም ሰውየውን አይደለም የምታገለው። በሰውየውን አድሮ መጥፎ ሀሳብ ያመጣው ሰይጣን ነው የምንቃወሙ። ሰይጣን ነው ክፉ ነገር የሚያናግረው። መንፈስ ቅዱስ መልካም ነገር ያናግራል። ሰይጣን ምን ክፉ ነገር ነው የሚያናግረው እና ይህንን ጥንቃቄ እንድታደርጉ ነው። ከዚህ በመቀጠል እስኪ እሳቸው ናቸው የመነሻችን የዚህ ቤተ ክርስቲያን የመጀመሪያ እንድመጣ የቤተ ክርስቲያን እንዲሰራ ምክንያት የሆኑት መላከ ገነት ቀሲስ ምስጋና ወርታው ናቸው። እሳቸው መጀመሪያ አቶ ጥላሁን አሉ በሕይወት እሳቸውን አዲስ አበባ ይዘው መጥተው ያው ቆርቆሮ እንዲገዛ የተደረገው እሳቸው አገናኝተው እሳቸው እባክህ ብለው ለምነው ነው መጀመሪያ። ያኔ በቆርቆሮ አባልነት አካምሮ አሁን በዚህ ማንነት አካል ነበር አንገናኝም ነበረ እና ለዚህ ስራው ሁሉ የመጀመሪያም ስለሆኑ እስቲ መላከ ገነት ደግሞ የተሰማቸው እንዲናገሩ ወደ መላከ ገነት ጋብዛቸዋለሁ። ሁላችሁ ተዘጋጁ። ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ
ቤተሰቦች ሁላችሁ ለተቀደሰው እግዚአብሔር ለባረካት ለቸቀን እንኳን አደረሳችሁ። ለመገናኘታችን ሕይወትና ፈውስ እንዲሆን ቅዱስ እግዚአብሔርን እናመስግነው። በተመጊኔ ረቂቅ ዘአቁሮ ለማይ ያርጎ እንቀላይ ወያወርጎ ውስተ ማሰማይ እግዚአብሔር ስራ ረቂቅ ነገር የሚያስታውሰው የሚያስበው የለውም። የእግዚአብሔር ስራ ረቂቅ ነገር እኮ ነው። አይገርማችሁ? በዚህ ሰዓት ረቂቅ የሆነ የማይጨበጥ የማይዳሰስ ደመና ከትልቅ ባህር ውስጥ ገብቶ ተሸክሞ ወዴት ዞተር ረጅም ወደሆነው ሰማይ አዛሳ ወደ ተወሰደው መልሶ ወደ መሬት አፈሰሰ። ለማን? ለእኛ ለሕይወታችን ይሆን ምግብ አትክልት ያበቅልን ዘንድ አሁን ደሳራችን ዛሬ አረንጓዴ ሲለስ መሬት ይማናደር ክርስቶስ ነው ፈልጌ እሱን ማመስገን ግዴታችን ይሆናል። ግዴታችን ሳይሆን ተገደንም ማመስገን አለብን። በጥቅም ይህ ቤተክርስቲያን ማን እንደዚህ ይሆናል ብሎ ያሰበ ሰው አለ? የለም፣ ማንም የለም። እንደው ያስብበት ነበርና ንገሩ። ተጀምሮ የሚጨረስም አልመሰለንም። ተጀምሮ ጀምሮት ይሄዳል ብሎ ለማስመሰል በዛው በነበረበት መቅደሱ እንዳይፈርስ ጽኖቹ የአባቶቻችን ቅርስ ናቸው። እዚህ ነገር እንደነበረ ይገባል። በዚህ ብቻ ሳይሆን በሚሰራው ቤተክርስቲያን ሁሉ እንደዚህ ይባል። ጭቃው ሕይወት መስሎታልና እድፉ ነገር እጅግ ከገላጋር አብሮ ያለ ሰውነትን ስታጠቁ ምን ይመስላል? እድፌ ይለቀኝለ ወዝ ዝማናች ወልቅ ሰዋል ውሃ የማይወድ ነው። ስለዚህ ቤተክርስቲያን አሁን መርጌታ እንደተናገሩት እኔ ላሰራ አዲስ አበባ ቅድስት ማርያም አገኘሁት። እሱ መጀመሪያ በስመ አብ የሥጋ ወንድሜ ሰላም ለምንድን መጣ? ሳራ ውስጧን ቤተክርስቲያን ላሰራ ተባረክ አይዞህ ትጋ ምናምን ሲል አንተ የምትወደኝ ከሆነ መስቀሌን ተሸክማችሁኛል። መርጌታ የምትወደኝ ከሆነ ከሰው ቤት እኮ የምታገለግል ሰው የለበትም። ዳሞት አቡነ በረከት ሁለት ጠዋት ይዞ የሚገባ ሰው የለም። ዕጣን ማስቀደሻም ገዝቶ የሚወስድ የለም። እባክህን ቤተ ክርስቲያን እባክህን በእግዚአብሔር ስም ስራ አለኝ። እኔ አቅም የለኝም፣ ልጅ ነኝ ገና እናንተ እያልኩ ነው ቤተሰብ ጀምረው አይመቸኝም አይደለም አይሆንልኝም። በእግዚአብሔር ስም በጻድቁ ስም ለምን እሺ ጸሎት አድርገን ወደ ስራ ተሰማራ ማለት ነው። እግዚአብሔር አላሳፈሩ። ይህን የሚመስል የሚያምር በእውነቱ በዚህ በጫካው ውስጥ በበረሃው ውስጥ ይህን ከፍሎ ወዳጃ ወደ መልዛ ነበር መሰራት የነበረበት። እንግዲህ ብሎ የሚሄደ ነበር እንደጠው ሰው እንዲያየው ይሄዱ ነው። በዚህ ዋሻ ውስጥ የሚመስል ክርስቲያን ተሰርቶ የእናንተም ጉልበታችሁ በእውነቱ ሳትጣሉ ሳትቀያየሙ ትንሾቹ ሰዎች ጉልበታችሁን መድኃኔዓለም ከፍ አድርጉ። ይህን የመሰለ ግንባታ የሚያምር የሚያስደስት ሌት ቀን ቢጸልዩበት እንደሁን የጠገበ ርትብ እንደወሸውምታቸው ቢጸልዩበት አንድ ጊዜ አቡነ ዘበሰማያት ብትደግሙት ከዚህ በሰው ያስደስታል፣ ኃጢአትን ያስተሰርያል። ይህን የመሰለ ቤተ መቅደስ ቅድስት መቅደስ የማይለት እስከሚደረስ በአጭር ጊዜ ሌላው ቦታ ቆመታወቅ በአዲስ አበባ እስከ 36 ዓመት ሚሰራ ይመስለናል። እስከ 30 ሀብታሙ ሀገር ስንት ሚሊዮን የሚቆጠርበት ብር ቀስ አድርገው ነው እንዳይደክማቸው አድርገው የሚሰሩ። እናንተ ግን ይህን ሁላ እንጨት የበሰበሰው እንጨት እኮ እዚያ ተቆረጠ። በዛ እየወጣችሁ በያዛ አካባቢ ቦታ ነው ስታወጡ ጫንቃችሁ እስከሚመሸንቅ ድረስ ነው የተሸክማችሁ። ድንጋዩ አሸዋው ቢቆጠር ቅድም ተናግሮታል። የአሁን ላይ ቢጨምር ወደ 20 ሚሊዮን ይፈጃል። እውነት ነው። ይህ ሁሉ ነገር ይህን ሁላ ግን ያመጣችሁ በእናንተ መቶ ትሞላላችሁ
የማትሞቱ ሰው ሁለታችሁን አባታችን ጻድቁ አበረታችሁ ሰርታችሁ ወደ መጨረሻ ሰዓት ደርሳችኋል። ወደ መጨረሻ ሰዓት ጉልበታችሁ ያልፋል። ከእንግዲህ ያለው ስራ ጉልበት የሚያባክን ጉዳይ የለም። ቀላል ስራ ያትራል፣ ግን ገንዘብ ብቻ ነው የሚፈልገው። ስለዚህ እኔ በጣም ደስ ብሎኛል። ደስ ያለኝ እናንተ ስትደሰቱ ነው። በጥቅሉ ደግሞ እንዳትቀየም እኔ ሰውየው በጣም አከብረዋለሁ፣ እወደዋለሁ። በምንድን ነው የምወደው? ይህ ቤተክርስቲያን በእኔ ትእዛዝ ዋላ አይደለም ወይ ደግሞ ታውቁትለት በእኔ ትእዛዝ ይህንን ገንብቶ በመጨረሱ እወደዋለሁ። ሌላስ የእውነት ከተነጋገርን የእውነት እናወራ ወይስ የውሸት ገረገር ነው? የሰውዬ ከዚህ እንደው አቅራቢያ እህት አለ ወንድ ይልከት አለ ትንሽ በትኛለበት አምናለሁ በአቅራቢያ ማለት በአቅራቢያ የአንድ ወንድ እኮ ነው የሰራው የአንድ ወንድ ነው የሚሰራው ተብሎ የውሸት ታሪክ የሚነገርበት አይደለም ማለት ከዛ ሸዋን ስቶ ያባይ እንዳገች ቁልቁለት ተጋድሎ ነው። እሳቸው እንደተጋደሉት እንዳባታችን እንዳሁን አረገው ይህን ሁላ ገንዘብ አምጥቶ መስራት እኔስ ብሰራ ከእውነቴ ነው በሰሜ ዋጋ የለኝ እንጂ በምድር ብዙ ዋጋ ነው። ለምንድን ነው ዋጋው? ሁሉ ሰው ያውቀኛል፣ ቤተሰብ ነው ከዚሁ ማለት ነው። ስሞትም ለእግዚአብሔር ፈቃድ ከሆነ እዚህ ቀርቤ ሰርቻለሁ። እንደ እግዚአብሔር ፈቃድ የምወድቅበትን አላውቀውም። ይህ ግን የእናቱ የአባቱ አስም ከዚህ ሳይወድቅ አይገርማችሁም? በጣም ይገርመኛል። ምንም ነገር ከዚህ ሳይኖር ቀጥታ እቃ እያቋረጠ ፍርናሉ በጭቃው መሳሩ እንደዚህ አድርጎ መገንባት ማለት ትልቅ ደረጃ ያለው ስራ ነው። እንደ እውነት ከሆነ ላይ ሰውየው ታቦት ቢቀረጽለት ደስተኛ ትሆን? ከእውነት የኮሩ ታቦት ተቀርጾ አብሮ ሊገባ አባታችን ካረገው ይገባ አብሮ ሊቀርጽ እንግዲህ የቅዱሳን የነቢያቶች ሰው ናቸው መሰለኝ ናቸው አይደሉም? በስራቸው ነው እንደዚህ በስራቸው ብዛት በድክመታቸው እግዚአብሔርን በማገልገላቸው ብዛት በየአጥቢያ ቤተክርስቲያን የሆኑ ሰረት ነው። ሰውዬ እውነት ከሆነ ታቦት በሱ ስም ተቀርጾ ይገባ አስቀይም ያስደስታል። በአካባቢ ላለው ሀገር እንደዚያ የሚሰራ ሰው አለ። ዛሬ እኮ ከእውነቴ ነው መኪናውን ይገዛል፣ ፎቁን ይገዛል፣ ለልጆቹ ያዘጋጃል። በአካባቢ ሁሉ ሰው አለ። አታውቁትም? የደስ ሁለት ጧፍ የሚያመጣል አንዲት ጧፍ አንዲት ጥላ ስንት እንደሚያሰሩት በምንም ገዝተን እንዳናመጣም ታውቁታላችሁ። ገዛው አንዲት ጥላ አንዲት ጧፍ 5 ብር ነው። አንዲት ጧፍ ከሆነ ይሁላ ደግሞ ሰለቼ ሳይ የእናቱ የአባቱ ቦታ ሳይሆን የእግዚአብሔር ቦታ ነው። ሰዎቹን አስደስታለሁ፣ እኔም በእግዚአብሔር ዘንድ ዋጋ አገኛለሁ። ግን እናንተ ጋር ከጨልቆ የሚያስደስት አንድ ደስ ሰበሰበ ጨባጭ ስለሚሰሩ አሁንም ምንም ነው ጨምሩ ሊቀልማችሁ ልንገራቸው። በቤቴ አንድ ቄስ አለ። ስሙን አላውቀው ማነው እንዳትለው ስሙን አላውቀው። አንድ ወንድሙ አዲስ አበባ አለ። የሰማችሁ ከዚያ ጧፍ ለምኑ ይዞ ይመጣል። ከወንዱ በልሳኖች ባክ ለምንና ስጠኝ ይለዋል። ይዞ ይመጣል። 5 ጧፍ ይሰጣል። ቦታ ስለሌለበት ከቤተ ክርስቲያኑ እርሻ አረሱለት። ክርስቲያኑ ደግሞ እስከምትሞት ድረስ ለአንተ ሰጠናል። መሬትን ተቀምጠ ያችን ጧፍ አምጥቶ ስለረዳ 5 ጧፍ
ያንን በልማት አሳረሱ። አሁን ዘንድሮ 8 ግንባታ ታላቀን ለምን ከዚህ ያለው ጭስ በዛኛው ለሰጭ ይደላል ሌላ ቀባዩ ያችን ጧት እያከፋፈለ እርሻ ተቀብለዋል አላችሁ በልጅ ምን አደርጎላችሁ ነው? ብረት አልገዛች ምንም ያመጣው ነገር አለ። ያችን 8 ግንባታ ለዛ መስል ለራሱ እስከዚህ ድረስ ነው የሚደረገው ይላችሁ ናይ ሰውዬ ምንም ባናደርገው መቀበያ አታደርጉ። በአንጀታችሁ የእውነት የወንድማዊ ፍቅር ውደዱት። ከእውነት ነው የምላቸው ለውዳሴ ከንቱ ከሆነ እግዚአብሔር አውቀው ለእውነት ከሆነ ማን እስከዚህ ድረስ በዚህ ሰዓት እናት ኮለመድ ያስፈራል። ያስፈራል። አሁን ጋር ሲደርሳችሁ ያስፈራል ማለት ነው። ጅምላ በራ በመምጣቱ ይዘው ሕይወቱን ነው የሰጣቸው። ሕይወቱን የረፊ ግደው ሊብሉ ሕይወቱን የሰጠው ምን ይደረጋል? መውደድ ነው ዋናው፣ ፍቅር ነው። ከፍቅር የበለጠ የሚጠቅም ነገር የለም። ስለዚህ ወንድማችን ለቀጠሉ እያስደሰታቸው አይዞ በርታልን፣ ቤተሰቦችን እግዚአብሔር ይጠብቅልህ፣ ጻድቁ ይጠብቁ የላቸው ካላችሁ ገና ብዙ ስራ ይሰራላቸዋል። ከእውነት የምላቸው በዚህ ምክንያት ለቤተክርስቲያን ሲያበቃ ደግሞ ሊጀምር ይችላል። የእውነት እግዚአብሔር ነው አዋቂና ይህን ሲጨርስ በአካባቢው ደግሞ የተጀመሩ ክርስቲያኖች አሉ። ናምስቲ ጌታ የኛውን ደካማ ጌታን ይል ህጉያ አይኒሴ ጭንቅላቱ ወደ ስራ ይሰማራል ማለት ነው። እናንተ አክብራችሁ ወዳችሁ ከላካችሁ ሰውየው ነገ ከኛ ጋር ነው። ከእውነት የምላችሁ ከኛ ጋር ነው። ሌላ ችግር ይረዳቸዋል። በአካባቢ ላለ ተቸገሩ ሰዎች ሊረዳ ይችላል። ይህንን ገና ባልሆነ በደካማ ቃል ጥምም ባለ ቃል አስቀይም ነው አራቱ ማዕዘን ሲያስተምር ነበር። አራቱ ማዕዘን ሲያስተምር ማንን ይወዳል ነበር? ምግብ የሚጥም ምግብ ያዘጋጁት ነበር። የገሊላ ሰዎች ሲመጡ ጨርቃቸውን ያነጥፉለት ነበር። ሲሄዱ ይሸኙት ነበር። ጌታችን እኮ ነው ይሸኙት ነበር፣ ይወዱት ነበር። እሱ ወደዳቸው። ከአራቱ ማዕዘን ሲያስተምርና ማታ ዶታን ገሊላ የሚወዳት ነበር። ከማወደው ሰዎች በቀን ቅምጥጣሉ ይላኝ። ስለዚህ እናንተም ጥሩ አድርጎ ያገለገላችሁ እንዲያድሮ ሰበክ አስተማረሳችሁ የእውነት አንድ ከሆነ ማን ይሰራል? ማንም ይሰራ የለም ነው አለፈች ይሰራል። ከሸዋ ተሻግሮ የመጡ እዚህ ከዚህ ጫካ ውስጥ እዚህ ስምንቶና እንትን ብረት እያመጣ ለምን ያጉዛል? አባቱ ሄጅ ቦታ ስለተቀመጠ በያች ምክንያት ተስቦ መልካም ስራ እየሰራ ይህንን ሰውዬ የሚያደርጋችሁ እንቅፋት እንዳንሆን ውደዱት ከአንጀታችሁ። ባሰጣችሁ ደስ ይላቸዋል። ለከበቁ ለሚበጣጠሱ ለጨርቁ የእኮ ትውልድ ያለ ወትውልድ ይተረፍ እኮ ነው። የንብረት እኮ እናንተን የሚሸኝ ነው። የቤተ ክርስቲያን አልፎ ለልጆቻችሁ እስከ መጨረሻ ሰዓት በጭቃው እኮ እናንተ ሳሰሩት አባቶቻችሁ ሰርተው የቆየ ይመሰረ ፋንጎሬት በሆነ ስራ ተሰርቶ እስከ ዓለም ምጽአት ይቆያል ተብሎ የሚጠበቅ ቤተክርስቲያን የተሰራ። ለዚህ መድኃኒቱ ምንድን ነው? ሰውየውን አክብሩት፣ ውደዱት። የአንጀት የፍቅር ማን ያደርጋል? ማንም ይሰራል። ከእውነት ነው የምልህ አንድ ጧፍ የሚሰጥ ሰው የለም። ኑሮ እየበዛ እየባከነ ነው ያለ። ስለዚህ እንዲያሉ የሚሰራውን እንዲሁም ታርጎ መያዝ በነጣ ብቻ አርጎ ከሆነ ብቻ ነበር እጅ ቁጣሻ ምን ያስደስተኛል። ይሁላ ብር ከማያውቀው ሰው የማያውቀውን ሀዝ የሚያውቀው የለ ከዛ የሚያውቀው የለ ያልቅኑ የሚያዘጋጅልኝ ዛሬ ከዛ ነው በኛ አካባቢ ለህድነው ስም ያዘዘ አቅለል በኋላ ምጠጭ
አላችሁ? ለምንድን ነው ይሞትብናል ናችሁ? የተንኮል ሰው ሲመጣ አንድ የወደደ ሰው የለም። እሱም ሲመጣ አንድ የወደደ ሰው የለም። ከንቱ ይቀራል ይሞታል ተብሎ እሱ ግን ምንድን ነው ቤተክርስቲያኑ ማስጨረስ ግዴታ አለብህ። እናንተ ጋር አብረው ተቆራይቶ አንድ አካል ሆኖ ገቢ በጣም የሆነ ስራ ሰርቶላችኋል። በጣም እንወደዋለን። እናንተም ትወዱታላችሁ። ወስብሐት ለእግዚአብሔር። ይቆያል። ቃልዎት ያሰማልን። ቃልዎት ለመላከ ገነት ኢየሱስ ምስጋና ይግባው። በእውነት ቃልዎት ያሰማል። ገንቢ የሆነ ትምህርት ነው። ገንቢ የሆነ ምክር ነው። እውነት ዛሬ ሰው ቢወድ በዚህ ዘመን እንደው ጥላ ገዝቶ መውጣት አይቻልም። አሁን አንድ ጥላ ከ1000 ብር በትንሹ ጥላ 1000 ብር በላይ ነው። እንኳን የኔ መሰለ ግንባታ ትልቅ ስራና በእርግጥ እሳቸው መቼም ደስ ስላላቸው ነው እንዲያው ታቦት የሚቀረጽለት አያሳፍርም ለማለት ነው እንጂ ይቀረጽለት ማለት አይደለም። እኔ ውዳሴ ከንቱ እንዲሆንብኝ አልፈልግም። የሰራው እግዚአብሔር ነው። እኔን ምሳሌ አድርጎ ነው እግዚአብሔር የሰራውና ስለዚህ ወደፊት አደራ አደራ። እኔ አሁን የቤተ ክርስቲያን የተሰራው ሊጸድቁበት እንጂ ከተማማንበት ሌላ ውስጥ ከገባን ድካማችሁን ከንቱ ነው የሚሆነው። ምናልባት ብታሙ ለእኔ ክብር ይሆናል፣ ግን እናንተ ተጎድታችሁ ባልጸድቅ ደስ ይለኛል። እናንተ ተጎድታችሁ ባልጸድቅ እንጂ እናንተ ችግር ካለ እናንተ አንዳንድ ነገር ሊያበረታው ነው የሚችለው እንጂ ሊያደክመኝ አይችልም። ሀገሪቱ ለምና ነው እርዳታ የሚሰጠው። የኢትዮጵያ መንግስት ለምኖ ነው እርዳታችን ከውጭ ሀገር ለምኖ ብዙ ወንድሞቻችን ቤተክርስቲያን ሰዎች ለምነው ነው። ሳይለመን የሚሆን ነገር የለም። ደግሞ ለምን ተለመነ የሚል ቁጭት ካለ ደግሞ ወጥታችሁ መሞከር ነው። ሄዶ እንግዲህ ቤተክርስቲያንን ከተሰራ መሞከር ይቻላል። አዲስ አበባ ክፍት ነው ለሁሉም። ሁሉ ቄስ ይመጣል። ያው ምንድነው ማድረግ። ስለዚህ አደራችሁን ቀጣይ ያለውን ስራችን ደግሞ ሰይጣን እንዳያደናቅፈን የባለፈውን በጥበብ አልፈነዋል። ቀጣይ ያለውን በጥበብ እንድናልፈው አደራ ነው የምለው። አደራ ወንድሞቼ ከኔ ጋር አብራችሁ በረከት እንድታገኙ ነው እንጂ በእኔ ምክንያት እንድትኮነኑ አልፈልግም። እንድትጸድቁበት የተሰራ ቤተክርስቲያን እንድትኮነኑበት አይደለም። ደግሞ ከኃጢአት በላይ ኃጢአት ያላዩትን ማውራት ነው። ያላዩትን ማውራት ትልቅ ኃጢአት፣ ይቅርታ የሌለ ኃጢአት ነው። አደራችሁ ምእመናን ዛሬ ታቦቱ ወጥቶ እናንተም ደስ እንዳላችሁ ባርኳችሁ ሊገባ ነው። ይበቃናል። ትምህርት ያላስተማርነው ዛሬ ምንድን ነው? ዘመነ ፋሲካ ነው፣ ዘመነ ትንሣኤ ነው። እንድትንገላቱ እንድታረፍቱ አንፈልግም። ግን እንድትበረቱ ግን አደራ፣ ደግሜ አደራ ነው የምለው። እኔ ከእናንተ ምንም ቅድም አባቴ መላከ ገነት ቄሱ ተዋፋ መጣ። አዲስ አበባ ያለ ወንድሙ ላከ። እዚህ ያለው ቄስ እየተቀበለ አከፋፈለ። በአንተ ምክንያት አይደል ውጣ ትመጣለን ብለው ቀበሌው መሬት ሰጥተው መሬት ሰጥቶ ዛሬ ጤፍ እየተዘራ ሌላ እየተዘራ ያ ሰው ይጫልለታል። ጥሩ ነው። በጣም ጥሩ ማህበረሰብ ነው ማለት ነው። ለምን ሳይል በጣም ጥሩ ማህበር እንዲህ ነው። እንዲህ አይነት ቀናነት ነው የተሰጠው አይደለም። ዋናው የሚታየው ሀሳቡ ነው። ለቤተ ክርስቲያን መርዳት ነው እና ይህን ስራችሁ ደግሞ መሬት ስጡ እያልኳቸው አይደለም። አደራ እንዳትቀየሙ እሺ፣ አደራ። ስለዚህ እግዚአብሔር ያክብርልን፣ እግዚአብሔር ያቆይልን። ታቦት ተሸካሚዎችም ደክመዋል፣ ቁመው ያደሩ ሊቃውንቶቻችን አሉ፣ እነሱም ደክመዋል። እንግዲህ የምንሄደው ወደ ቡራኬና ወደ ጸሎት ነው። አድኑ ብልና ደግሞ ሁላችሁ ተወሱ የምንባረክ ነው። ተረስላችሁ አላጥራጣ ላይ እንድትወርዱ ፈልጌ ሳይሆን ፊት ለፊት ሆናችሁ በክብር እንድታስገቡ ብዬ ነው እንጂ ላይ እንድትወርዱ ፈልጌ አይደለም። ፊት ለፊት ሆናችሁ በክብር እንድታስገቡ ብዬ ነው። ላይ አይደለም። እሺ
አቤቱ አምላካችን የካህናት አለቃ በደምደመ ስልጣን ተሰሰሪ ዘንድ ተቀበል። ለአባቶቻችን ሐዋርያት ስልጣነ ክህነት የሰጠሃቸው መንፈስ ቅዱስ ባወቁ ስናውቅ በድፍረት ሰው መሰል ሰራናት ይቅር ዘንድና በቅዱሳውን በኩል ደግሞ አባቶች ካህናት ወንድሞች ዲያቆናት ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት የተፈታችሁ ንጹሐን ሆኖ የእናንተ መንግሥተ ሰማያት የበቃን ዝጋጄን ያደርግነ ዘንድ 12 ጊዜውን ሀደነመ ስለዚህ ሰንሷን ስለቅዱሳን ብሎ ይቅረብ ዘንድ ክርስቶስ የተመሰገነ ይሁን። መላከ ገነት ቀሲስ ምስጋና ወርታው ይህንን ትልቅ አንድ ሸክም ጧፍ አምጥተዋል ለጻድቁ መገልገያና እዛው ልብላችሁ እግዚአብሔርን አመስግኑላቸው። ያው እንግዲህ እንደምታውቋቸው ነው። ሰው ስራ ሲሰራ ችግር አለ መቼም ወጣ ወረዳ አለው፣ ድካም አለው፣ ብዙ ነገር አለና ይህ ስራ ሌሎቹ ስራ እንዲሰሩ ስራ እንድንሰራ ምክንያት የሆኑ አባት ናቸውና ዛሬም ቢሆን ሰለቸ የደከመ ሳይሉ እግዚአብሔር ፈቀደላቸው እየሰሩ ነው። ቤተክርስቲያኖች የሚሰሩ አባት ናቸው። ዛሬም ደግሞ ይህንን ቤተክርስቲያን ቅድም እንደነገሯችሁ እሳቸው አዘው መጀመሪያ እሳቸው ናቸው ያገናኙን ቆርቆሮውን ሲለብስ ማለት ነው። አሁንም ቢሆን ያው እሳቸው በአካል ባይገኙ በመንፈስ እናንተ ጋር አሉ ማለት ነው። ባለፈውም ታውቃላችሁ 100 ሺህ ብር ሰጥተዋቸዋል። የሚመናኑ በተለይ ድሆቹ አትቸገሩ ብለው 110 ሺህ ደግሞ ሌላ ጊዜ ነው 110 ሺህ ብር ሰጥተዋል። ለቤተክርስቲያናቸውም አስተዋጽኦ አላቸው ማለት ነው። በሀሳብም በጸሎትም እኛ ጋር አልተለዩም። ወደፊትም እግዚአብሔር አምላክ የእኛ ጋር እንዳይለዩ እናሳስባለን። በተለይ ደግሞ ሌሎቻችሁ ከጎረቤት ሀገር ያገለገላችሁን በተለይ የጎረቤት ሕዝብ ወገኖቻችንን ሳናመሰግናቸው አናልፍም። ቀርቦ በደንብ ደብዳቤ ጽፈን እናመሰግናቸዋለን። ዛሬም ቢሆን ጥሩ ስራ ሰርታችኋል፣ ሳናመሰግናቸው አናልፍም። አሁንም ዙሪያውን ከባቸው አብራቸው ያላቸው አንድ ጊዜ እንዳመስግኑ ለአካባቢ ማህበረሰብ ማለት እግዚአብሔር ከእናንተ ጋር
በቃ ሲያወራብርልን በሰላም ወደ ቤታችሁ ግቡ። እንግዲህ ወጣት ልጆቻችን መቼም ጥይት መተኮስ ለና ክብር ነበር ለቤተክርስቲያኑ፣ ግን አንዳንዴ ሰው መደንገጥ አለ፣ አንዳንድ ነገሮች አሉ። ብዙ ነገር ገጥማል። እንዲያ ወደፊት ነው ለአሁኑ እግዚአብሔር ያክብርልን። ቀጣይ ላለው ግን እንደ ጥይቷን ዋጋ ሳንቲማ ወደ ቤተክርስቲያኑ እናንተም ጥይቱ የሚወድ ነው በዚህ ሰዓት እና እግዚአብሔር ያክብራችሁላችሁ። እግዚአብሔር ያክብርልን። እግዚአብሔር ይጠብቃችሁ። ሁላችሁ እግዚአብሔር ይጠብቅልን። እግዚአብሔር ያክብርልን። ወንድሞቻችን ክብር ይስጥልን። ኧረ ተው ካሜራ አታግኙ እዚህ ጋር በእናታችሁ ያኛውን ካሜራ እማ ዘወር በይ። እንዳትነኩ ጠጋ ብላ ጠጋ እንዳይንቀሳቀስ ከተንቀሳቀሰ ይቋረጣል። አንዴ ቁጭ አትሉ እሱ የእናንተ አባባል ነው የሚሆን። የእናንተ አባባል ነው እሱ። ያዛ ዱላ ለሁለት ነው እንዴ? አንዱ ዱላ ምትታላ ሌላ ድስት ላይ ሆኖ በደንብ ያነሳል። ሽኩር ከታፊ ይሄ ተቀራራቢ ሳይነሳ እና ቋጣይ ነገር አባ ማን ነክቶት ነው እንዴ? ሌላ በላከ ባትሪ ጨርሰው ሌላ በላለ